የትውልድ ድምጽ ሆኖ በተግባር መገኘት የትናንት ትውልድን ከዛሬ ጋር ማዛመድ የነገ ትውልድንም በአብሮነት ማሰናሰል የአዲስ ሚዲያ ኔትወርክ መለያ ሆኖ መሪዎችን በተግባር እየገለጠ ዛሬ ላይ ደርሷል። ልማትን ማቀጣጠልና ማስቀጠል የአዲስ አበባ ከተማን ገጽም ባለም አደባባይ መግለጽ ላይ የተካነው አዲስ ሚዲያ ኔትወርክ ዛሬ ላይ ሰላምን በሚሰብክ አውደ ውስጥ ሰላምን የሚያጸና አውደ ሰላም የተሰኘ የቴሌቪዥን ፕሮግራም አህዱ ብሎ ጀምሯል። በአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮና በአዲስ ሚዲያ ኔትወርክ ቅንጅት ለተመልካቾች የሚደርሰው አውደ ሰላም ፕሮግራም ስለ ሰላም ይመከርበታል። የምሁራን ሀሳብና የተለያዩ የህብረተሰብ ክፍሎችም ሀሳብ ያዋጡበታል። ሰላም እሴት ግንባታም ሆነ ህዝቡ በከተማችን ሰላምና ጸጥታ መስፈን ብሎም ለህግ የበላይነት መረጋገጥ ተሳትፎውንና ባለቤትነት ስሜቱን ማጎልበት ላይ ተመርኩዞ የሚደረግ አውደ ሰላም በሚል ስያሜ በልዩ ልዩ ርዕሶች ላይ የሚሰራ ፕሮግራም ማብሰሪያና የመጀመሪያው ቶክ ሾው ማስጀመሪያ ዕለት ነው። ከራስ ከሚጀምር ውስጣዊ ሰላም እስከ ሀገር ድረስ በሚዘልቅ መረጋጋት ውስጥ የፊት ለፊት ውይይትና ሰላማዊ ንግግር ፍቱን መፍትሄ ተደርጎ ይወሰዳል። አውደ ሰላም የቴሌቪዥን ፕሮግራምም አዲስ ሚዲያ ኔትወርክ ህዝብን ከአመራሩ ጋር በቀጥታ በሰላም ዙሪያ ይመክር ዘንድ የሚያስችለው አንዱ የህዝብ አንደበት ማሳያ ሆኖም ተከስቷል። ሚዲያ በሰላም ግንባታና በግጭት መከላከል ውስጥ ያለው ሚና በምሁራንና በፖሊሲ አውጪዎች ጭምር ትኩረት የሚሰጠው ትልቅ ተቋም ነው። ሚዲያዎች የሚያሰራጩት የመረጃ አይነት በህብረተሰቡ ውስጥ ሰላምና ስምምነትን ለመጠበቅም ወሳኝ ሲሆን ሁሉንም መገናኛ ዘዴዎች በመጠቀም ስለ ሰላም ግንባታ አዎንታዊ አበርክቶ እንዲጫወቱ ማድረግ ወቅቱ ግድ ይላል። የሚታይ ልማትና ምቾትን የሚለግስ ሰላም ባለቤቷ አዲስ አበባ ከተማ የሰላሟ ምንጭ ከነዋሪዎቿ ይቀዳል። አዲስ ሚዲያ ኔትወርክም ማህበራዊ ኃላፊነትና ሀገራዊ ሚናን በተግባር በመግለጽ የአዲስ አበባ ከተማ ልሳንና የሀገር ግንባታ ዘዋሪ በመሆን የራሱን አሻራ እያሰረፈ ይገኛል። የአውደ ሰላም ፕሮግራሙም ለኤኤምኤን ሌላ መልክ፣ ሌላ ኃላፊነት ደግሞም ሌላ ትጋቱን በውል የሚገልጥበት ፕሮግራም ስለመሆኑ የሚናገሩት አዲስ ሚዲያ ኔትወርክ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ ሀገር መሰል የውይይት መድረኮችን አብዝታ ትሻለች ብለዋል። አሁን ሀገራችን በአሁን ጊዜ የሚያስፈልጋት እንደዚህ አይነት መድረኮች ናቸው። ቀድሞ ቀርበው መነጋገር፣ ሐሳብን ማመንጨት፣ ሐሳብን ሼር ማድረግ፣ የመሰላቸውን ሐሳቦችን ደግሞ የመነጋገርና ተነጋግሮ ችግሮችን የመፍታት ክህሎት መዳበር አለበት ብለን ይህንን መድረክ አመቻቸን ማለት ነው። ንግግርን ማስቀደም በንግግር ውስጥ ለሁሉም በሁሉም ከሁሉም የሆነች ሀገርን እውን ለማድረግ 24/7 የሥራ ትጋትን አንግበው እየሰራ ያለው አዲስ ሚዲያ ኔትወርክ አሁንም የትውልድ ድምጽ ሆኖ የትውልድን ድምጽ መንግስት ይሰማ ዘንድ የሚያደርግ የመንግስትን እቅድና ግቦች በህዝብ ውስጥ የሚያሰርጽ ነው ያሉት አቶ ካሳሁን ጎንፋ ይህ ፕሮግራምም ከምሁራን የሚነሱ ሀሳቦች የሚቀመሩበት፣ በህዝብ የሚነሱ ጥያቄዎች የሚስተናገድበት፣ በአመራሮችም በኩል የሚሰጡ ምላሾች የሚካተቱበት ድምር ውጤቱ ግን ጠንካራ ሀገርና ሰላማዊ ከተማን እውን ማድረግ ነው ብለዋል። እኛ የልማት እንሰራለን፣ የፖለቲካውን፣ የኢኮኖሚውን፣ የሌሎች ጉዳዮች፣ ማህበራዊ ጉዳዮችን ትላልቅ ስራዎችን ስንሰራ ቆይተናል። ስለ ሰላም ደግሞ መተን እስቲ እንነጋገርበት። ሰላማችንን እንዴት አድርገን ሰላማችንን ማጽናት አለብን፣ እንዴት የጋራ እናደርጋለን የሚለውን ፊት ለፊት ማህበረሰባችን ከምሁራን ጋር እንዲነጋገሩ፣ ማህበረሰባችን ከአመራሮቹ ጋር እንዲነጋገሩ፣ ማህበረሰባችን እርስ በርሳቸው ዲያሎግ እንዲፈጥሩና መተማመን ካለበት ተማምነው የተሻለ አሸናፊ ሐሳብ ያለው ነገርን ወስደው እንዲሄዱ ለማድረግ ነው። የትውልድ ድምጽ ሆኖ በሩን ለሁሉም ትውልድ ክፍትም አድርጎ ሁሉንም በኩል ማስተናገድ መለያው ያደረገው አዲስ ሚዲያ ኔትወርክ በአውደ ሰላም ፕሮግራሙም ላይ ህብረተሰቡ ተሳታፊውን ዘንድ ይሰራል ያሉት ዋና ስራ አስፈጻሚው በቀጣይም መሰል ስራዎችን አጠናክሮ ይቀጥላል ብለዋል። አውደ ሰላም የቴሌቪዥን ፕሮግራም በዛሬው ውይይቱ ምርጫና ሰላም ላይ ውይይትን አድርጓል። የቴሌቪዥን ፕሮግራሙ በቅርብ ቀን በአዲስ ሚዲያ ኔትወርክ የውይይቶቹ ሙሉ ሐሳብም ለአየር የሚበቃ ይሆናል።